ቢደርስብኝ ለምሳሌ በእሷ እድሜ ነኝ ብዙ ሰው የሆነ ምክር ሲሰጥሽ ትወዛገቢያለሽ። ስለዚህ ውሳኔ ራሱ ነው እናወራው ስለሱ ጉዳይ። አሁን ሳንተ ያናወራው ወጣውላችሁ አለች እኮ ከሁለት ቀን በፊት ወጣው ብላ እንደገና ተመልሳ መጣች እንችልች። አሁን ይሄን ነገር ማስቆም አለብን። ሁለቱ ተነጋግረው ይወስኑ የራሳቸውን ውሳኔ። ዛሬ ግን እሱን የምንወቅስበት ምንም ምክንያት የለም። እንደ ይሰቀል እንደ ይሄ ልጅ በቃ ከሆነሳ እቺ ማስወጣ ልጅቱ ኖርማል ነው የመጣችሁ ብለሽ ታስቢያለሽ? ልጅቱን ስታያት ኖርማል ነው አይደለም ነገር ልጅቱ ኖርማል ካልሆነ ስለሷ ነው እኮ አይደለም። ስለሷ ከማውራታችን በፊት ደግሞ የመጀመሪያውን ሳይድ መያዝ አለብን ነው እንደኔ። ለምን ይቺ ልጅ እዚህ አይነት መንገድ ድረስ የተጓዘችው እሱ አንድ አይነት አቋም ስላልያዘ ነው አይደል? ስለዚህ አሁን ደግሞ ሁለት አይነት አቋም ላይ ከሆነ የልጅ አባት መፈለግ ሳይሆን ያለበት ይሄኛውን ሳይድ ወደ ሌላ መንገድ እንዳይሄድ እሱ ደግሞ እኔ እንደዚህ የልጅ አባት ስም ያዳርጪ ዲኤንኤ እስቲ ደርስ ድረስ ሃይሚ ማጣት አይፈልግም። አጠገቡ እንድትሆን ይፈልጋል። ክፍተት እንዳይፈጠር ይፈልጋል። ያንን ክፍተት መሸፈን ስለፈለገ ነው እንደዚህ የሶስት ወር ድረስ ተደባብሶ በምንም ነገር ሳትቆይ በኋላ የበለጠ አትሰበርም ወይ? ምንም አትሰበርም። ታውቃለች ካልገባች ምን ነው የሚደባበስ? ይለያያል እኮ መግባት ይለያያል። ምንም አይለያይም። ምንም አይለያይም። ተናግሯል። የኔ እንደማይሆን እርግጠኛ ነኝ ብላሉ። ማለት ደግሞ አንድ ጥያቄ ልጠይቃት ፋፊዬ እንደ አዲስ ትሰበራለች ብዬ አላምንም። አንድ ጥያቄ ልጠይቅ። ትሰበራለች ለምን? መጀመሪያ የኔ እርግጠኛ አይደለሁም። አዳምጪኝ እዚህ ጋር መቅድዬ ገኒ ስመጣ እንትን በይልኝ እሺ። ስራ ላይ ነው። እሺ በቃ አዳምጪ። እሺ ተመልሰሽ ትመጫለሽ። እሺ ዘሬ እናንተ ተረጋጉ። ሩዋንዳ አረጋችሁት እኮ ቤቴን ኮፒ ሊንክ አድርጉ እናንተ ታች ቁጭ ያላችሁ ኮፒ ሊንክ ፋፊ እየሰማሁሽ ነው። እዚህ ጋር መጀመሪያ ኦልሬዲ እኔ ተነግሮኛል፣ አውቄያለሁ። ሁለት ነገር ነው የምጠብቀው እንደ ሰውኛ። መጀመሪያ ይህች ልጅ ወድቃ ተሰብራ ኦልሬዲ ኮማ ውስጥ ገብታ ሁሉ ነገር ደርሶ ጨርሳ ራሷን አጽንታ ተነስታለች። ጎብዛ ጠንክራ እንባ እንኳን ስትናገር ለምን የሚወድ ልብ አዳምጪ። እዚህ ጋር እንዴት የሚወድ ልብ ያንቺን ሀሳብ ብቻ አይደለም ውስጥ አለ። ይኸውልሽ ያንቺን ሀሳብ ብቻ አይደለም። እኔ ተደማመጡ። መጀመሪያ ራሷ ታውራ። መጀመሪያ ተደማመጡ እንዴ። በፍቅር ህይወት ሁላችንም አልፈናል አይደለ? በፍቅር ህይወት ሜቢ እንደዛ አይነት ህይወት አሳልፈንም ልንሆን እንችላለን። ገባሻ? በእሷ ቦታ ሆኜ ነው የምነግርሽ። እዚህ ጋር ከመጀመሪያ ከተሰበርሽው ስብራት አይበስም። ትጠብቂያለሽ። ሁለት ነገር ነው የምጠብቂው፣ ሊሆንም ላይሆንም ነው እንደ ሰውኛ የምንጠብቀው። ምክንያቱም ዲምፕሊ አላደረገው ካላደረገው በራሱ እርግጠኛ ከሆነ ሰው እንዲያምነው ሳይሆን ራሱን ነው ማመን ያለበት። ካልታመነ እኮ ጠብቂኝ አላት። በቃ መጠበቅ ነው አለቀ። እኔ ለሁለቱም አልልም እኮ ተጠብቀው ያጠብቀው አይደለም ተጠብቀው አጠብቀው እያልሽ ነበር መጀመሪያ ላይ ቪዲዮ ሲያሳምኑሽ ነው እንጂ እኔ ማንም አምኖኝ አይደለም። እኔ የራሴ ልንገርሽ፣ እኔ አንድ አቋም አለኝ። በራሴ የተሰማኝን እንደ ሴት ነው የምሰጠው። ይሄ የሃይሚ ውሳኔ ነው። ለምን ወይ አምናበት ወይ እንትን ሁናበት ወይ የሱ አይደለም ብላ ራሷ ነች እንጂ ተመልካች የሷን ህይወት አይኖርላትም። ተረጁ የሁላችንም ስሜት ይለያያል። ሳይድ እያልሽ ነው። ለሁለቱም የሚበጀውን ሀሳብ ነው መስጠት ያለብሽ። በቪዲዮ ይዘሻል። ሳይድ ያስኩ በምንድው ታውቂያለሽ? እሱ ጋር ስለሚያመዝን ነው። ይሁን ሰው ነው። እሷ ጋር ስለሆነች ነው እንዴ ሰው ነው። ሰው መሆኑን አትርሺ። ይቅርታ ምንድነው ገባ? ተረጋጉ እንዲ ውዶች ተረጋጉ። አስተያየት እኮ ነው። ቆይ ተረጋጉ። ቀዝቀዛው እየጠጣችሁ አሁን ስትናገር ነበረችው። በፍቅራቸው እየታደሰ ወደፊት አብረው ሊኖሩ ይችላሉ። ግን ሁለት ልብ ሁና አሁን እንትን 3 ወር መጠበቁ ጥሩ ነው እኮ። ትጠብቃለችም ሲጀመር ግዴታዋም ነው ይመስለኛል። በደንብ እንደዚህ የተያያዘ ፍቅር እንደ ድሮ ባይሆንም እንኳን ይጠብቃሉ። ግን እኛ ጫና ማድረግ የለብንም። ለምን እንደ ሴት ይሄ ህይወት የራሷ ነው፣ መወሰን ያለባት የራሷ ነው። ለምን ሁለት መንገድ ላይ ነው ያለችው ይች ልጅ። አንቺ ተረጂው ምናምን በምን ወይ ትረዳው?
እሱም አታምነኝም እያለ ጫና ማድረግ የለበትም። ለምን ሆነ ኦኬ ሂዱበት። እውነት ከሆነ አሁን ተሰብራለች አይደል? በዚህ የሆነ ነገር ብትወስን ጨክኖ የቆሙበት ቁስል አያምንም። ግን ሁለት ተስፋ የሚባለው ነገር ግን ከሄደች በዛ ላይ ደግሞ አሁን የሚያማት እኮ ትሰበራለች። ድጋሚ ያልኩሽ ልጁ የሱ መሆኑ ብቻ ሳይሆን ሁለተኛ መካዷ ነው። ለምን አላደረኩም ቢሆን ነው ሆኗል ሳይሆን ቢሆን አላደረኩም የሚለውን እምነት ይዛ ልክ ከ2 ወር በኋላ ያደርግባቸውና ቢሆን ይቺ ልጅ ሌላ ሰው የመልመድ ቻንስ አላት። እንደ ሴት እኔ የተሰማኝ ነው። እኔ እንድለያዩ ምናምን እያላችሁ አታሽቃብጡ። እንደ ሴት ይኸውልሽ፣ እንደ ሴት ምናምን ነው ስንሰበር እንጂ እሱ ተለያየ ለመመለስ ይከብዳል። ገናኘኝ ነገር የለም። ደስ ይላሉ አንድ ላይ ሲሆኑ ሲታረቁ ደስ ይለኛል። ግን ስሜቴን ነው የገለጽኩት። አታሽቃብጡ ኮሜንት ላይ ከፍዬ ኮሜንት እንትን አትበያለሽ። ሁለት አመትና 2 ወር ሆኖ 2 ወር እኮ ከራስ የሆነ ነገር ሆኖ ከሆነ 2 አመት እኮ በፍቅር ነው ሰንዬ፣ በፍቅር ጋብኝ እኮ የፍቅር 10 አመት ለምን አይሆንም? ችግር የለም። ምን ሆነሽ ነው? ችግር የለም። ከፍዬ በፍቅርም በጸብም ነው ያሳለፉት። በፍቅርም በጸብም ነው ያሳለፉት። አብዛኛው እንደውም ሲጨቃጨቁ ነው። ግን እኔ የምላችሁ ምን እንደሆነ